ሽብሩ ለሳሮን መንገድ ላይ ሲያገኛት ቀለበት ሊያደርግላት እባክሽ ታገቢኛለሽ ወይ የሚል ጥያቄ ሲያቀርብላት እኮ እኔ አንተን ነው የማገባው ስትለው እባክሽን ይላታል። በአጋጣሚ አብረዋት ኩቻና ሉላ ነበሩ። እናም እንዲህ ምን ሆነሽ ነው አንቺ ለምን ትደረደሪያለሽ? ይህንን ቻንስ ለምን ያመልጥሻል? ለምን እሺ ብለሽ አታገቢውም ስትል ትጠይቃታለች። ሉላም እኮ አዎ እባክሽን አግቢኝ ተንበርክኮ ይለምናታል። በፍጹም አላገባህም እባክሽን ቁመሽ ለምን ትቀሪያለሽ? አንቺ ቆይ እድሜሽን እኮ ጠጣሽው ስትል ኩቻም ስትናገራት እንደውም አላገባህም በማለት ጥላው ትሄዳለች። እሱም በቃ ጥላኝ ሄደች አታገባኝም ማለት ነው እንግዲህ አላገባህም ብላለች። ሌላ ሚስት ፈልግ ስትል ኩቻም ስቃበት ትታው ትሄዳለች። ሉላ ካጠገቡ ቆም ብላ ጠበቀችውና እዩልክ ለማንኛውም አይዞህ እሺ ታገስ ያኔ እምቢ አትልህም ታገሳትና እንደዚሁ በአጋጣሚ ትጠይቃታለህ። ግን እኮ ትለዋለች መለስ ብላ ትመጣና ኩቻ እኔ ዛሬ ሳይሆን እንድታገባ ቀለበት አድርግላት ያልኩህ ነገ ልደቷ ነው። እናም ማታ ላይ እራት ልጋብዝሽ ትላትና እሺ ብላ እራት ልትጋብዛት ስትመጣ አብራት የሚመጣ ሰውም አታጣም። ያን ጊዜ ታገቢኛለሽ ወይ የሚል ጥያቄ ብታቀርብላት አይኗን ሳታሽ ነበረ እሺ የምትልህ። አንተ እዚህ በደረቁ መሀል አስፋልት ላይ እኮ ነው ታገቢኛለሽ ወይ የሚል ጥያቄ ጠየካት። አንተ ራስህ አይገባህም ስትል ኩቻም ድጋሚ አሁንም ስቃበት ትሄዳለች። እሱም ለማንም መልስ አልሰጠም። ቆይ አሁን እኔን ነው አላገባህም ብላኝ ሄደችው እንደውም ሳትወድ በግዷ ቢሆን ታገባኛለች ሲል እሱም እየተናደደ ቀለበቱን ኪስ ውስጥ ከቶ ተመልሶ ይሄዳል። እየተወረገረገች ወደ ቤት ነበር የመጣችው። ሉሲም ቤት ከመጣች በኋላ እሺ እና ቆይ አሁን አንቺ እድሜሽን ከጠጣሽ በኋላ ከዚህ በኋላ ማን እንዲያገባሽ ፈልገሽ ነው እንደዛ አላገባም ብለሽ እየተመናቀርሽ ጥለሽ የመጣሽው ስትል ትስቅባታል። እንኳን እኔ አንቺን ማግብተሻል ለምንድን ነው የማላገባ? አንቺ እኮ 30 ዓመትሽን ጭንቅላትሽ ላይ ቁጭ አድርገሽ ነው አላገባም ለምኑኝ ስገዱልኝ የምትይው። ኧረ እባክሽ ነገ ጧት ራስሽ ለምነሽ ደግሞ ታይኛለሽ ራሱ ለምኖኝ ይመጣል አብረን የምናይ ይሆናል ትላታለች። ቤዛና ሱራፌል ሊጋቡ ነው። ቀኑ እየተቆረጠ ነው። እናም ቤዛ የሰርጓን ልብስ ለመሞከር ወደ መኝታ ቤት ሄደው ከሚዜዎቿ ጋራ ሚዜዎቿ ሉሲና ማማ እንዲሁም ሳሮን ነበሩ። ያው እህቷ ሉላ ደግሞ ነፍሰ ጡር ስለሆነች ስለማትችል ያው ካጠገቧ ከመቆም ውጪ ሌላ አማራጭ አልነበራትም። እሷም እርግጥ አብራታለች። እናም ሁሉም ቁመው ልብሷን እየለበሰች ነበር። ካባ ያስተካከለች ይላት እያለ ቆይ እንደዚህ ነው የሚሆነው ስትል ሳሮን ትጠይቃታለች። አንቺ ስለዚህ አያገባሽም እውነቴን ነው ጣልቃ አትግቢ ስትል ትመክራታለች። ሁለቱም ይጨቃጨቁ ጀመር። በእናታችሁ እስኪ አትጨቃጨቁ ዛሬ እንኳን እስኪ ተረጋጉ ዝም በሉ ምንድነው መጨቃጨቅ ትላለች ቤዛ ኮስተር ብላ። አይውልሽ ታያለሽ ያንቺ ሰርግ ጊዜ ማን እንደሚያስተካክልሽ እና ያለን እኛማ ስትል ሳሮን ስትነግራት የኔ ሰርግ ጊዜ ይውልሽ ባጠገቤም እንዳታልፊ በዛ በቤታችን አጠገብ ተሳስተሽ እንኳን የኔ ሰርግ እዚህ ጋር ቢሆን በዚህ እንዳታልፊ እሺ ነግሬሻለሁ እያስጠነቀቅኩሽ ነው ስትል ሉሲ ለሳሮን ትመልስላታለች። ወይ ጉዴ እናንተ ግን ምንድነው እንደዚህ የምትጨቃጨቁት? ቆይ ለምንድን ነው ስትል አሁንም ኮስተር ብላ ትናገራለች። ምን ላርግ ብለሽ ነው ዝም ብለሽ ሳሮን እኮ ነች የምትነዛነዘኝ ስትል አሁንም ሉሲ ለቤዛ ትመልስላታለች። ሉሊት ከማየት በስተቀር እየሳያየች ፈገግ ከማለት ውጪ ሌላ ምንም ነገር አልነበረም። ማማና ሉላ እያዩ ከመሳቆች ሌላ ምንም የሚተነፍሱት ነገር የለም። ሁለቱ እየተውለበለቡ ግን ቤዛን ሰላም ነስተዋታል። ሰላም ውድና የተከበራችሁ የምግብ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ያላችሁበት ሰላማችሁ ይብዛልኝ። ይህን ቪዲዮ የምትከታተሉ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ አድርጉኝ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር ያደረጋችሁ አበረታቱኝ። ሀሳብ አስተያየት በኮሜንት አስቀምጡልኝ። አመሰግናለሁ። እናም ሽብሩና ሮቤል ቆይ አሁን ታዳሽና እንሄድ ወደ እኔ ቤት። ታዲያ አሁን ቆይ እዚህ ምንድነው የምትሰራው ሲለው አንደኛዬን ስሞት ብሄድ አይሻልም ወደ አንተ ቤት? ምን እንሄዳለሁኝ አሁንማ ይሄው ትናንትና ስንት ሰው እንዳላነሳው ስንት ሰው እንዳረዳው እኔ ዛሬ ለማኝ ሆንኩኝ። በንብረቴ በገንዛ ወንድሜ ተከዳው ይለዋል። ግን የእውነቴን ሁሉ ያደረገብህ እርግጥ እነሱ ናቸው ትክክለኛ እርግጠኛ ነህ? እኔ የምልህ ይልህ ከሳሚቲሞች ራቅ ብያለሁ።
ይህን ሁሉ ሴራ ያሴረው እርግጠኛ ነኝ ሳሚ ነው። ንብረቱ እንዲዞር ያደረገው ደግሞ የኔ ወንድም ሱራፌል ነው ይለዋል። እኮ እንዴት ያው ሱራፌል አግዟት ነው እንዳለ ንብረቴን ወደ ማህሌት ያዞረው። ስለዚህ ከነሱ ብትርቅ ይሻልሃል። ለነገሩ አንተ የታመምክ በሽተኛ ነህ እኮ አሁን እሺ መጠጥ ግዘዝልኝ ሲለው በዚህ በሽታህ ላይ ጭራሽ መጠጥ ጨምረህ ምኑን እንደዚህ ሰው ትሆናለህ? በልተነሳውን ወደ እኔ ቤት እንሄድ ይለዋል። በፍጹም እኔ መጠጥ ነው የምፈልገው። መጠጣት ታውቃለህ? መጠጥ ነው የምፈልገው። ደግሞ ብድሬን እመልሳለሁ። እርግጥ አሁን አቅም የለኝም፣ ተሟሙቻለሁ፣ አለቅያለሁኝ፣ ጨርሰውኛል። በምን እንቀሳቀሳለሁ? ግን ደግሞ ተስፋ አልቆርጥም። ቤዛንና ሱራፌል እንበቀላችኋለሁ ይላል። አንተ በቀልን ሳይሆን ለምሳሌ መጀመሪያ አንተም እርግጥ ጥሩ ሰው አልነበርክም እኮ ሮቤል፣ ያንተም ጥፋት አለበት። እዚህ ጋር ጥፋተኛ ስለሆንክ ነው። ያዝከውን ይዘህ ብትቀመጥ ጥሩ ነበር። ደህና የሰው ገንዘብ ገና እየተመኘህ ባለክ ላይ ይጨምራለሁ ስትል ጭራሽ እንኳን ልትጨምር ያለህንም አጣኸው ይለዋል። በዛን መሀል ነበር ሳሮን ሽብሩን ለማናገር ስትመጣ ሁለቱን አንድ ላይ ቁጭ ብሎ ስታገኛለች። ላናግርህ ነበር እየመጣሁት እናንተ ግን እየተረገሟችሁ ስትል ይችን ቃል ብቻ ተናግራ ትታቸው ተወጣ ትሄዳለች። በዛን መሀል ቆይ ሳሮን ምን ሆነሽ ነው በማለት ሽብሩ ተከትሏት ይወጣል። በዛን ሰዓት አብረከነፍ እነዚህ ሰዎች በቁጥጥር ስር ያስገቡሃል ሲል ብቻውን ያወራል። እናም በዛን መሀል ሽብሩ ወደ ውጭ ሲወጣ ነበረ እሱ መጠጥ ያዘዘው። መጠጥ አዞ እሱ እየጠጣ ነው። ሽብሩ ግን ሳሮንን ይቅርታ ለመጠየቅ ተከትሏት ወጥቶ ነበረ። እናም ያለውን ነገር ሮቤል ምን እንዳደረጋት፣ በልጇ ላይ ምን እንዳደረሰባት፣ ብቻ በአጠቃላይ በቤተሰቡ ምን አይነት ቁጣ እንዳደረሰ ሁሉን ነገር ስትነግረው ግን ይህን ሁሉ እያወቅህ አንተ እኔ ከሱ ጋር አሁንም ከሱ ጋር ነህ፣ ከሱ ጋር ከሆን ከሱ ጋር ጨርስ፣ እኔ አልፈልግህም ትለዋለች። በፍጹም ሳሮን፣ እርግጥ ይህን ሁሉ አልሰማውም፣ አልነገርሽኝም። ነግሬያለሁ። ምንም ምን ያንተን ካገኘው ጊዜ ጀምሮ የደበኩህ ነገር የለም። ይሄው ልጅ እስከዛሬ ድረስ በሽተኛ ናት ትለዋለች። በጣም ያዝንና እሺ ይቅርታ አድርጊልኝ፣ ለማንኛውም ከሱ ጋር ጨርስ፣ ችግር የለውም ጥልና ጥላው ትሄዳለች። እሱም ወደ ውስጥ ይገባና አንተ የተረገምክ ከአንተ ጋር ስለሆንኩኝ ነው እሷም ጥላኝ ሄደችው። ከአንተ ጋር የሆነ ሰው ድሮስ ምን ሰላም አለው ሲል እሱም ሂሳቡን ከፍሎ ትቶ ለመውጣት ሲል እባክህን ክፈልልኝ ይለዋል። ቤዛና ሱራፌል ካፌ ቁጭ ብለው ስለ ሰርጋቸው እየተወያዩ ነው። እናም የሰርጋቸው ቀን እንደተቆረጠ እናም ከዚህ በኋላ ምንም ነገር እንዳታነሽ ይላታል። እኮ ምንድን ነው ማላነሳው? ምክንያቱም ወንድምህ እርግጥ ያስፈራኛል። እኔም እንደውም ገንዘብ ብንሰጠውና አፉን ብንዘጋ ብዬ ነበር። ምን ነው ደውሎ አስፈራራሽ ወይ ሲላት፣ አይ በፍጹም እኔ ላንተ ነው እንጂ አንተን የሆነ ነገር እንዳያደርግብኝ ስል ነው። በፍጹም ከዚህ በኋላ ከፈለገ ህይወቱን ነው ማሳጣው። አይ ካላ አርፌ አልቀመጥም ካለ ያለበለዚያ አርፎ ይቀመጥ እንጂ ለሱ ገንዘብ የምንሰጠው ለምንድን ነው ይላታል።